ለትዳር ፈልጋችሁ ከሆነ ትዳር የሚሰጣችሁ እግዚአብሔር ነው። ታልተቋቋል ወንድ ይገኛል አይደለም። ከኃይሌ ጋርመንት አቅጣጫ የምትመጡ ሰዎች ወደ ማሰልጠኛ በሚሄደው ታክሲ ላይ በዚህ ህንጻ ፊት ለፊት ስትደርሱ ፍሬንድሺፕ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው እግዚአብሔር ወደዚህ እሳቸውን ላመጣልን አባት ክብርና ምስጋና ይግባው። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ጤና ይስጥልን። ክቡራትና ክቡራን የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ባለፈው በሰራሁት ቪዲዮ ላይ የአባ ገብረ ማርያም አድራሻ የፈለጋችሁ ሰዎች አላችሁ። እሱን ዛሬ በቪዲዮ በተደገፈ መልኩ ታዩታላችሁ። እና የሆነ ቻይና ካምፓኒ ነበር የምሰራው ድርጅት ውስጥ በጣም በቃ እየጨቃጨቁኛል የሚሉኛል 15 ቀን ብቻ ዋርኒንግ ተሰጠኝ። ከዛም ጓደኛዬ መጥቶ እዚህ ሄዶ ወንድሞቹን ቤተሰቦቹን አድኖ ኦሬዲ ጨርሷል ሁሉንም ነገር ማለት ነው። ስለዚህ እኔ በቃ በራሉ ብዬ ተሳቆረኩ። ከዛ እና ምናምን እዚህ ጸበል ነው የሚያዙ ምን ችግር አለ እንደዚህ ጥቁር በጋንጣ ጥቁር ፍየል ረዳ አትባሉ ምናምን አለ ማመናቃተ ግን መጣው ጸበል ምናምን ታዘልኝ። በጣም ነበር ራሴ ምናምን ያመኛል። ፀሐይ ሲሆን እንደዚህ መሄድ አልችልም። ሲጨናነቅ ምናምን እንደዚህ በጣም ነው የሚያመኝ ወደዚያው ማለት ነው። ግን ሁለት ጸበል ሲታዘልኝ ያን ሁለት ጸበል ምናምን ከጨረስኩ በኋላ ድሬዳዋ፣ ሐረር በረሃ ቦታዎች ላይ ሰመራ፣ አፋር ክልል ታውቃላችሁ እሳት ነው። እዚያ እንኳን ሄጄ ምንም ያመኝ ነገር የለም እስካሁን ድረስ ማለት ነው። ይሄን እንግዲህ እግዚአብሔር ይመስገን ብዬ አመሰግናለሁ። ከዚህ ሲቀጥል ምንድነው የምለው ያው ሶሻል ሚዲያ ላይ እንደምታዩት ብዙ ነገር ይናፈሳል። ላይቭ ላይ ከገባችሁ በእሳቸው እንትን ላይ ካያችሁ ብዙ ነገር የሚጎራ ነገር አለ። ግን የሰው ማውራት ሳይሆን መቶ መፈተን ነው። ብዙ ሰዎች ከኔ በላይ የተደረገላችሁ ታምር ሊኖር ይችላል። እኔ ግን ስለራሴቸው ነው መመስከር ፈልገው ማለት ነው። አንዳንድ ጊዜ እሳቸው ምንድን የሚሉት እኔ ጋር ስመጡ ድነትና ድነት ብቻ ነው ያለው ለሀብት ለገንዘብ አይደለም ለስራ አይደለም የሚባል ነገር አለ አይደል? እኔ ስራ የለኝም ነበር በእውነቱ ነገራችሁ ነገር ማለት ነው። ግን እነሱ ጋር መጥቼ 15 ቀን የተባልኩትም ስራ ከዚያ ውጭ እስከ ህዳር 12 ድረስ ሰራው። አንድ አመት ምናምን አካባቢ ማለት ነው ቆይቼ በዛው ደግሞ ሌላ ስራ ተደወልኝ። ኮንትራት ነበር ያንኛው ቋሚ ስራ ሌላ ጋር ደግሞ ገባው የሚከደኝ ተደወልኝ። ከሰዓት ደግሞ ሆነም ሌላ ስራ ምናምን እንደዚህ ተደወልኝ። 3 ስራ ምናምን በአንድ ጊዜ የማግኘት እድል አግኝቻለሁ ማለት ነው። ይሄ ምንድነው አንዳንድ ጊዜ መንገድ ይሆናል የታሰረብን ነገር ሊከፈትልን ይችላል። ያን አስባችሁ መሆን አለበት። የኔ ጓደኞች አሉ እኔ ድኜ እነሱ ይዤ መጥቼ እዚህ እንደዚህ መጣው አረዚህማ በፍጹም ይሄ ዘመናዊ ጥንቁልና ነው ብሎ የሄዱት አብረን የመጣናቸው ልጆች ማለት ነው። 2 ናቸው። እንደውም የሆነ ሰዓት ላይ አንደኛው ልጅ ታስሮ ለክር እዚህ ጋር ሲደርስ በጨሰው እኔንም እገልሃለሁ አለኝ። እሳቸው ሁሉ አናገራቸው ነበር። ልጁ በቃ ኦሬዲ አበደ። በህልሙ በቃ በመስቀል ሲቀላቀሉ ሲታዩ እሱ ነው በህልሙ ሰውራ ማርያም ሄደ። ምንም በቃ የሚሻለው ነገር የለም። ከዛ እኔም ዝም አልኩ። ለነሱ ነገር አባ ነገርኳቸው። ጸሎት ያደርጉ ነበር። ደም ሲያረጋጋ ደህና ሆነ። ግን እነሱ ግን ከኔ ተለይተው እኔ አሁን ያለኝ ሰላም እና እነሱ ጋር ያለው ሰላም አሁን ጓደኞች ስለሆነ አውቃለሁ ምንም አይገናኝም። እስካሁን ድረስ እነሱ ስራ አላገኙ። እኔ ግን በዚህ ጊዜ መካከል 3-4 ስራ ቋሚ ስራ ብቻ እየሰራሁ ነው ማለት ነው። ስለዚህ ሁላችሁም የሰው ነገር አትስሙ። በእውነት በጣም ድነት እውነተኛ ድነት ነው ያለው። ሰው እኮ ጥቁር በግረድ ቢባል እኮ እርግጠኛ ሄዱ ባህር ዳር እንጨት ላይ ሄዱ ያርዳል እኮ ሪሊ በተፈርታ የራሱና ተማዳር ጥቁር በግረድ ምልክት የሌለው ታዲያ እውነቴን ነው የምነግራችሁና እውነታን ይዘን እንጓዝ። ስለሰው አትጨነቁ። ሚዲያ ላይ የሚባለው ነገር ሌላ ነገር ነው። እንደዚህ የሚባለው ነገር ታችሁ እንትን በሉ እና ለቤተሰቦቼም እጠቅማለሁ ብዬ በዚሁ አጋጣሚ እንደዚህ መጣውና ለወንድሜም ለእናቴም እንደዚህ ጸሎታ ሲዜ ምናምን ሲሄድ እዚህ ሆኖ ወንድሜ እኔ ከደብራ ነው የመጣሁና
አበደዘም እንደሆነ እዚሁ ሆኜ ጸሎት ገና ክርስትና ስሙን ሰይፈ ሚካኤል ብዬ ጸሎት አስይዤ መዝገብ ላይ እንደሰፈረ ስወጣ ሚስቱ ደውላ ታመምኩ አበዳለች። ከዛን ቤተሰብ ጋር ደግሞ ሲሄድ እዚያ ክፍለ ሀገር ነው ያሉት፣ ወደ ገጠር አካባቢ ነው። በተከታታይ ነው 3 ከብት ሞተ አንዴ። በቃ እኔ ራሱ ጨነቀኝ። በቃ ከዚያም በኋላ የሚሆነው አጣው። ግን ሁሉም ነገር አለፈ። እሱም ዳነ፣ ከብቶቹም ያው ቢሞቱም ሌላ ደግሞ አለ ድኗል ሁሉም ነገር። እና እናቴ የሚያማን ነበረ። ጸበል 2 ቀን ተጠምቃ 2 ሳምንት ተጠምቃ ድጋሚ ተመለስ ብሎኝ አሁን ለእናቴ ነው መጣው ለማጠየቅ። እሷን ደግሞ እንግዲህ አሁን ደግሞ ጨርሳ ሰላም ሆናልኝ። እንግዲህ በጸሎት አስቡኝ። አመሰግናለሁ። በተለይ እንግዲህ ሀገር ውስጥ ያላችሁ እሳቸው የሚገኙት ኢትዮጵያ ውስጥ ነው። ከኢትዮጵያ ውስጥ ደግሞ አዲስ አበባ ነው። ልዩ ቦታውስ ሀና ማርያም የሚባል ቦታ አለ። እሱን በቪዲዮ ያስተላለፉትና አድራሻውን የመሩበት መንገድ ስላለ እሱን አሁን ትመለከታላችሁ። ሰላም ውድ ቤተሰቦቻችን፣ ከኃይሌ ጋርመንት አቅጣጫ የምትመጡ ሰዎች ወደ ማሰልጠኛ በሚሄደው ታክሲ ላይ በዚህ ህንፃ ፊት ለፊት ስትደርሱ ፍሬንድሺፕ የሚለው ህንፃ እዚህ ጋር አለ። እዚህ ጋር ከመድረሳችሁ ጫፍ ላይ ደግሞ እቺ ኤሌክትሪክ ፓወር አለች። በሷ ፊት ለፊት ስትገቡ የፊት ለፊት ያለው ይታያችኋል ማለት ነው። በሱ ገባ እንዳላችሁ እዚህ ኤሌክትሪክ ፖል ጋር ስትደርሱ ወደ ቀኝ ስትታጠፉ በቀኝ በኩል ጥቁር በር መጨረሻ ላይ ያለች እዛ ጋር ሰዎችን በመጠየቅ መግባት የምትችሉ ይሆናል። አክብሮት እንገልጻለን። እዛ ጋር ስትደርሱ ይደውሉ። ከማሰልጠኛም የምትመጡ ሰዎች ሀና ማርያም ሳትደርሱ ፍሬንድሺፕ ፊት ለፊት አውርደን በሉ። እንደወረዳችሁ ተሻግራችሁ ፊት ለፊት ወደ ውስጥ የምትገቡ ይሆናል። ፈጣሪ ከእናንተ ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የፕሮግራማችን ተከታታይ የሆናችሁ እህት ወንድሞቻችን በሙሉ በአገር ውስጥም በአገር ውጭም ያላችሁ ሰላም ፈጣሪ ከእናንተ ጋር ይሁን እያልን አሁን ያለንበት ቤት መግቢያ አቅጣጫውን ቀይረን ሰፋ ያለ ግቢ ተከራይተን ዞር ስላልን የምትመጡ ሰዎች የበፊተኛው መንገድ ስላልሆነ ቀጥታ ከሀና ማርያም ቀለበት ድልድዩን እንደወረዳችሁ ድሮ ወደ ማንጎ የምንታጠፍበት የነበረውን መታጠፊያ መንገድ አልፈን ቀጥታ ወደፊት ሄደን ወደ ማሰልጠኛ ባለው ፓርት ትንሽ ዝቅ እንዳለን ፍሬንድሺፕ የሚባለው ህንፃ ጋር ስንደርስ ወደ ቀኝ እንታጠፋለን። ወደ ቀኝ ከታጠፋችሁ በኋላ ፊት ለፊት ወደ ውስጥ በሚወስደው በኮብሉ በመብራት ኤሌክትሪክ መስመሩ በኩል የስፖንጅ ፋብሪካ አለ ፊት ለፊት። እዛ ጋር ስትደርሱ ወደ ቀኝ ታጥፋችሁ የምታገኙን ይሆናል። እየደወላችሁ ኖን ቪዲዮውን እስከ መጨረሻው በደንብ በመከታተል ቤት ድረስ የሚያደርሳችሁ ይሆናል። ፈጣሪ ከእናንተ ጋር ይሁን። አሜን። ፍሬንድሺፕ ፊት ለፊት መግቢያው አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት። ለትዳር ፈልጋችሁ ከሆነ ትዳር የሚሰጣችሁ እዚህ አይደለም። ታልተቋቋል ወንድ ልገኛል አይደለም። ታልተቋቋልክ ሴት ልገኛለች አይደለም። በፍጹም እግዚአብሔር የሚሰጠው በትሁትና ተለመናችሁ፣ በትሁትና ተማጸናችሁ እውነት ነው እላችሁ፣ በእውነት ነው እላችሁ ትዳር ይሰጣችሁ። ስለዚህ ለትዳር ማግኛ ብላችሁ ሰውነታችሁን ተቋቁላችሁ የምትሄዱ ሰዎች ተበረከታችሁ።
ያ መናፍስት በዛ እየገባችሁ አንዴ ጭታችሁን እያሳያችሁ ባታችሁን እያሳያችሁ ይሄንን ደረታችሁን ተገለጣችሁ እያሳያችሁ ጸጉራችሁን እያሳያችሁ በዛ እየገባ ካለ መንፈስ እንዴት አይጫወተባችሁ? ዛሬ በሽተኛ ማን ነው? በየጸበሉ ያለው ማን ነው? ክርስቲያን ነው። 3 ዓመት 4 ዓመት 5 ዓመት የተቀመጠ አለ በተክርስቲያን ጸበሉ ቦታ ላይ ተቀምጧል። ያን መንደር መዳን የለ አለ። ለምንድን ነው መዳን የሌለው? ምክንያቱም አለ ታውቁታላችሁ። እኔ ምን አስለከ ታውቁታላችሁ በከሳጃችሁ እና አሁንም ቢሆን ተገዛዘረ ተዚህ ውስጥ የምትድኑበት መንገድ የምትመጡ አሁንም ደግሞ ወደፊት ተጠነቀቃችሁ አይሆን ነገ ጠዋት ድነናል ብላችሁ ስህተት መሰሩ ኃጢአት መሰሩ ከሆነ አይቻል ሕጉን መጠበቅ አለባችሁ። በሕጉ መሰረት ሂዱ። ከዛ ነው ለእናንተ ትዳር የማይሰጥበት ምክንያት የለም። ለእናንተ ልጅ የማይሰጥበት ምክንያት ነገር የለም። ለእናንተ ስራ የማይሰጥበት ምክንያት የለም። የእሱ ፍጥሮ እስከሆናችሁ ድረስ ለእናንተ የፈለገው ነገር ታይሰጣችሁ አይቀርም። በሐቅ ብቻ ኑሩ ነው። አትዘረፉ፣ አታታሉ። የሰጣችሁን ብቻ ይስጣችሁ። ያንን አምላክ ሆይ የሰጣችሁን አምላክ ሆይ ይሄንን የሰጠኸኝን በረከት ባርክልኝ ብላችሁ ጠብቁ። ያንን አድርጎት ይባርካችኋል። በልባችሁ ብቻ እመኑ። ይሄን ካፋችሁ ብቻ ከሆነ ባድሎራ ሰምታችሁ ባድሎራችሁ የምታፈሱ ከሆነ ምን ዋጋ የለው። መምህሮቻችን እኮ እንደ ነበልባል ያሉ ብረትን የሚያቀልጡ መምህሮች ተፈጥረዋል ያሁኑ ትውልድ ላይ ማለት ነው። ነገር ግን ባንዱ ቀን እንትን ሌላም ቢሆንም ግን ባድሎራም ሸምተን ባድሎራ ፍስሳገር ነው። ስለዚህ ይሄ ነገር ልታውቁ ይገባል። ሁለተኛም ደግሞ አንድ ነገር የምነግራችሁ ደግሞ ያው በተክርስቲያን ላይ ቤታችሁን ጠብቁ። ቤታችሁ ነች። ቤታችሁ መቼም እንድትቆሽሽ አትፈልጉ። መቆሸሽ የለባትም፣ መበላሸት የለባትም። በውስጧ የተሰገዙ ተኩላ ነጣቂዎች አሉና ተኩላ ነጣቂዎችን መለየት ይገባችኋል። አባት ማን ነው? መምህር ማን ነው? ቄስ ማን ነው? መለየት ይገባችኋል። ዝም ብላችሁ በዘፈቀደ ዛጋ በተክርስቲያናች ቤታችን ነች ብላችሁ ዝም ብላችሁ መልቀቅ ሳይሆን ለዩ። አሰጣጥ ወስዱ። በመድረክ ላይ ብር ይሄን ያህል እገሌ ብር ይሄን ያህል አልገባሽ ይሄን ስለተስየ ነበር አታስብሉ፣ አታስወሩ። መጀመሪያ ስትጠይቁ እኮ ቅዱስ ገብርኤል ሆይ እናቴ ቅድስት ድንግል ማርያም ሆይ ከዚህ በሽታ አድኝኝ፣ ችግሬን ይሄን አንቺልኝ ብለን ስንጠይቅ መጀመሪያ በስውር ነው። አደባባይ ላይ ወጥተን አይደለም የተናገርነው አይደል? የአንዳንዶቻችሁን ኮሜንት ደግሞ እየተመለከትኩት ነበረ። ከቤተ ክርስቲያን ቅጥር ግቢ ውጭ ከሆነና በግለሰብ ቦታ ላይ ወይም ከቤተ ክርስቲያን ውጭ ከሆነ ትክክለኛ አይደሉም እያላችሁ ነው። በእርግጥ ቀጥታ እንደወረደ ተቀበሉ እያልኩ አይደለም። መመርመር እንዳለብን አስቀድሜ በመጀመሪያው ቪዲዮ ላይ አስቀምጫለሁ። እንደወረደ አንቀበልም፣ እንመረምራለን፣ እናያለን፣ የተሻለውን እንወስዳለን። ስለዚህ በቤተ ክርስቲያን ለምትሉት ደግሞ በዚህ ጊዜ ቤተ ክርስቲያን በተለያዩ ውስጣዊ መንፍቅና አካላት የተወረረች ከላይ ከጳጳሳት እስከታች ድረስ ከዲያቆናት የተወረረች ሆና ከውስጥ ሆነው እየገፉ እያወጧቸው እውነተኞቹን እንደዚህ አይነት ፈዋሽ ወይም እንዲህ አይነት በረከትን የሚሰጡ እግዚአብሔር ጸጋውን ያበዛላቸው አካላት የእነሱን ስልጣን ስለሚሸፍኗቸውና እነሱ አቦ መምሬ እንዳይባሉ ወይም ደግሞ ጳጳስ መነኮስ እንዳይባሉ ስማቸውን ክብራቸውን ስለሚሸፍኑባቸው በቤተ ክርስቲያን ውስጥ እንዲፈውሱ አይፈቅዱላቸውም። ስለዚህ የተሰጣቸውን ጸጋ ደግሞ እንዲሁ ከሚያባክኑት ደግሞ በኋላ ተጠያቂነትን ከፈጣሪ እንዳያተርፉ ደግሞ የተቸገረውን ሕዝብ በዚህ መልኩ ይረዳሉ። ይህንን በደንብ አስረግጣችሁ ልትመለከቱት ይገባል። እኒህ አባት ባሉበት በሚያገለግሉበት ደብር የበጎ አድራጎት ስራ በመስራት ተሸላሚ ናቸው። ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖታችን ነው የእኛ ርዕስ ጉልት ቤተ ክርስቲያን ናት የእኛ ርዕስ ጉልት ቤተ ክርስቲያንን የሰጠንን ጌታ በመስቀሉ ሞቶ የአምላካችንን
እስቲ ቤተ ክርስቲያንን በሉ ሁላችሁ ቤተ ክርስቲያን ወንከት እጆቻችሁን በመስቀሉ የሰጠንን ጌታ የበጎ አድራጎት ስራ በመስራት ተሸላሚ ናቸው። ድሃዎችን ያበላሉ፣ ይመጸውታሉ። በፊት ለፊት ሲዘክሩ ታያቸዋላችሁ። የሚያገኟትን ሽርፍራፊ ሳንቲም ለእኔ ቢጤ ለድሃ ይመግቡባታል። እንግዲህ እኔ እስካየሁት ድረስ ይሄ ነው። በጥልቅ የምታውቁ ሰዎች ደግሞ ካላችሁ መረጃውን ልታደርሱን ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬም እንደ ትላንቱ እንደምናስተላልፈው መልእክት ይህ የአባታችን የአባ ገብረ ማርያም መንፈሳዊ የሕክምና አገልግሎት ሁልጊዜ የሚያስተላልፈውን ድምፅ ዛሬም እንደግመዋለን። ዛሬ ከትላንትናው የበለጠ የምንረዳዳበት፣ ዛሬ ከትላንትናው የበለጠ ሰዎች የምንጠይቅበት፣ ዛሬ ከትላንትናው የበለጠ የምንጠያየቅበት ነው እንጂ ግማሹ ሲወድ ግማሹ ሲጠላ አንዱን ዝቅ አንዱን ከፍ የምናደርግበት ዘመን አለመሆኑን በድጋሚ ይናገራል። አባታችን አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት ላለፉት ዓመታት ለተራቡና ለተጠሙ ለተቸገሩ እግዚአብሔር ባደረሰንና ባበረከተልን መልኩ እኛም የቻልነውን ያህል እያበረከትን እነሆ እስከዚህ ደረስን። አሁን ደግሞ ከትላንቱ የበለጠ ህዝባችን የተራበበት የተጠማበት ከትላንቱ የበለጠ ልንረዳበት የምንችል ዘመንና ጊዜ ላይ በመሆናችን እነሆ አገልግሎታችን ከትላንት ነው በተሻለ መልኩ ለተራቡ ለተጠሙ በሰፊው እንዲደርስ ከማድረግ አንጻር ሁላችሁም በያላችሁበት የበኩላችሁን አስተዋጽኦ እያደረጋችሁ የተራቡ የተጠሙ ወገኖቻችንን እናስባቸው ስንል በድጋሚ እናስተላልፋለን። በተለያዩ ሀገራት ላይ ሚዲያዎች እንደምታዩት ሁሉ ብዙዎች ተርበው አንድ ቀን በልተው በሁለተኛ የማይደግሙ ቁርስ በልተው ምሳ የማይበሉ ምሳ በልተው ራት የማይበሉ እህት ዘመዶቻችን መኖራቸው ግልጽ ነው። ማንም ቀስቅሶ ጎትቶ አብሉና ጠጡ እስከሚለን ድረስ መጠበቅም ሳይሆን ንጹህ ሕሊና ያለው ሰው ዛሬ አይቶ ዝም ብሎ የሚያልፍበት ዘመን ስላልሆነ ለተራቡ ለተጠሙ ወገን ዘመዶቻችን እንድረስላቸው ሲል መልእክቱን ያስተላልፋል አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት። ዙር ላይ ግን በቃ ወደ 400 ሺህ ብር ጨረስኩ። በዘመድ እርዳታ ነው ያለን። ግን 9 ዙር ላይ በቃ ስላቃተኝ ሰውነቴ ወንፊት ሆነ። በአንድ እጄ ነው የሚሰጠኝ። በዚህ በእንትን ባለው እጄ አይሰጠኝም። በዚህኛው እጄ ነው የሚሰጠኝ። ይሄ ወንፊት ሆነ። መጨረሻ ላይ የሚሰጡት ቢያውቁ በእግሬ ነው የሚሰጡት። ግሉኮሱን የወሰድኩት መድኃኒቱን የወሰድኩት ነው የምላቸው። አሁን ለብሰን ስንሄድ ሰው እንመስላለን አይደለም። እኔ አሁን የካንሰር በሽተኛ ነበር ማንና አመኝ። ግን ገጠር አንዷ ወሰደችኝ ስላሴ ቤተክርስቲያን። እዛ ተማጸንኩ። ያለ የመድኃኒቴን ዋጋ ላንተ እሰጣለሁ ወይ በቃ ከአሁን ወዲያ በቃኛል። ለምን ልመና የሰው ፊት ሁሉ ቀን ላኩልኝ ማለት እንትን ይላል። የሰው ፊት እሳት ነው። ምንም ዘመዶችሽ ቢያረጉልሽ ምንም ልጅሽ ቢረዳሽም የሰው ፊት እሳት ነው። መጠየቅ ደግሞ በጣም የሚያስፈራ ነገር ነው። አሁን እዚህ ሰው ይዞኝ የመጣ 7 ቀን ተጠቀሙ 14 ቀን ተጠቀሙ። ከሁሉ ነገር ነፃ ነኝ።
ምን ትፈልጋላችሁ? ያንን እግዚአብሔር ማመስገን ነው። እኛ እዚህ የመጣ ነው ደግሞ ልንጣና በወረፋ ልንጨቃጨቅ አይደለም አይደል? እዚህ ምን ነው ዘይትና ዱቄት ልትሰነፍ ቀኑን ሙሉ ተሰልፈን አይደል እንዴ የምናገኘው? ያችን ይዘን ለመሄድ ነው አይደል? ለምን በላው ነው ይዘን። ይሄንን ግን ለህይወታችን ነው አይደል እንዴ የመጣ ነው። ለምን መጨረሻ አንሆንም? ተሰልፈን አግኝተን መሄድ አንንጫጫ። እዚህ የቤታችንን አንል ቤታችን አይደል እንዴ? እኔ አሁን እሷ እያለፉ ሲሄዱ ነው ሰው ልጽፍ የመጣሁት አይደል እንዴ? እኔ ከኋላ ነው የመጣሁት፣ እኔ ከፊት የመጣሁ። እዛ ጋር እሷ ትቸገራለች አይደል? ብር ነው ደግሞ የምትቀበለው። እዛ ይጎልባት እንሞላላታለን አንሞላላት። አንዱ ሊከፍል ይሄዳል፣ አንዱ ላይ ከፍል ይሄዳል። እዚህ ጋርም እኮ ሌባ አለ አይደል? ጤነኛም ሆኖ የሚመጣ አለ፣ ሌባም ሆኖ የሚመጣ አለ አይደል? ሊድንም የሚመጣ አለ፣ ለተንኮልም የሚመጣ አለ። ስለዚህ ያንን እንትን ማለት አለብን። እግዚአብሔር ይስጥልን። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር